ተናስተልኝ ትንግርቱ መሳይ ታዲያስ እንዴት ነህ? እንደምን ሰነበትክ? ይመስገነው አለሁ። መሳይ እንዴት ነህ? እንዴት ነው ኤቢሲ መድረካችን የቴሌቪዥን በዩቲዩብም ሆነ በተለያየ መልኩ ለህዝብ ተደራሽ የምታደርጉት ሚዲያ ነው። ከዛ እንደወጣ ነው ያገኘው። ያው ከሚዲያ ወደ ሚዲያ እንግዲህ ያው የመስዋዕትነቱን አንዱ መገለጫ አድርገን ልንወስደው እንችላለን። በሚዲያው ላይ የምታደርገውን አስተዋጽኦ በሰፊው የምከታተለው ጉዳይ ነው። በኤቢሲ እንደዚሁ መድረክ ላይ ተገኝተ ወቅታዊ ሁኔታ በተመለከተ ከተመልካቾች ጋር ቆይታውን ደግሞ ወደ አንከር ሚዲያ መጣል። እንዴት ነው የኤቢሲ ቴሌቪዥን ሂደቱ? አጠቃላይ በዩቲዩብም ሆነ በተለያየ መድረኮች የምታደርጓቸው እንቅስቃሴዎች ምን ደረጃ ላይ ይገኛል? ኤቢሲ ጥሩ እየሄደ ነው። ዩቲዩባችንም ቆንጆ ነው። የመረጃ ቴሌቪዥን ላይ ኤቢሲ ፕሮግራሞች ይሄዳሉ። ሰው እዛ ደርሰን ነው እንግዲህ መሳይ በቀጥታ ወደ አንተ የመጣሁት። ትንሽ ይበርዳል፣ ወይዘሮ እየተቀየረ ነው ያለው እና ያንተ ጉዳይ ሆኖብኝ ነው የመጣሁት እና ብዙ ቀን ቀጥሬ ስለቀረው በጣም ይቅርታ ጠይቃለሁ መሳይ። በስራ ጫና ምናምን እና መደራረብ ምክንያት ነው እንጂ ሁሉ ጊዜም የትም ቦታ ላይ ለነጻነት በሚደረግ ትግል ውስጥ ከፊት እንደምሰለፍ ታውቃለህ። ሚዲያ አልፈራም። አዎ ድንግጥ እውነት ለመናገር በጣም ብዙ ስልኮችን ደውዬ ነው ያገኘው። ምክንያቱም አንተ በጣም ጊዜ የኤቢሲ ቴሌቪዥን ላይ የምታደርጋቸው ፕሮግራም ማዘጋጀት፣ ሰዎች ጋር ደውሎ እነዛን ቀጠሮ አስይዞ ኢንተርቪው ማድረግ፣ ከዛም በቀጥታ ስርጭት ገብቶ ከሁለት ሰዓት ያላነሰ ፕሮግራም በየዕለቱ መምራት ከባድ ነገር ነው። ይህን ሸክም እየተወጣ እንዳለ አውቃለሁ። ነገር ደግሞ ያው ትግሉ ብዙ መስዋዕትነትን የሚጠይቅ በመሆኑ ነው ተጭኘህ የመጣኸውና በጣም ነው የማመሰግነው። ለአንከር ሚዲያ ታዳሚዎች ያለን አክብሮት ያሳየህ በመሆኑ በዚህ አጋጣሚ ምስጋናዬን ያው በድጋሚ ለመግለጽ እወዳለሁ። ብዙ ነገሮች አሉ። ዛሬ የተገናኘነው በዋናነት አብይ አህመድ በምክር ቤት ተገኝቶ ያደረጋቸው የተለያዩ ነገሮች ናቸው። እንዴት የጠበቅነውን ያህል ነው ወይስ ከጠበቅነው በታች ነው በላይ ነው? እንደተለመድነው ብዙ አስተያየት ልንሰጥበት እንችላለን። ግን በመነሻ እንዲሆኑ አንዳንድ ያቀረብኳቸው መረጃዎች አሉ። ወይዘሪት ብርቱካን አያኖ እዚህ አሜሪካ ሀገር ጥገኝነት ጠይቃለች። ሰሞኑን አንድ መረጃ ደርሶን ነበር። አብይ አህመድ በአፍሪካ ህብረት አንድ መደብ ላይ እንድትቀጠር ተፈልጎ ነበር። ነገር ግን መጽሐፍ ምንድነው የአንድ መንግስት እውቅና ወይም ደግሞ ሪኮመንዴሽን ነው የሚባለው፣ ያንን ለማግኘት ከአብይ አህመድ በኩል ያደረገችው ጥረት አልተሳካም። አብይ አህመድ በአፍሪካ ህብረትም በአንድ ቦታ ላይ እንድትቀጠር ስላልፈለገም ያንን የእውቅና ደብዳቤ ባለመስጠቱ እዛ ፖዚሽን ላይ እዛ መደብ ላይ ልትቀጠር አልቻለችም። አውላላ ሜዳ ላይ የወደቀች ሆናለች ወይዘሪት ብርቱካን አያኖ። በመጨረሻም እዚህ አሜሪካን ሀገር መታ ጥገኝነት መጠየቋን ነው የሰማ ነው። እንዴት አየው? ወይዘሮ አስቴር ማሞ በቅርቡ ጥገኝነት ጠይቋል። ሚኒሶታ ሄደው ነው የጠየቁት። የዋሽንግተን ኤምባሲው ምክትል አምባሳደር ወይም ደግሞ ሁለተኛ ሰው ሆነው ለ3-4 ዓመት ቆይተው ነበር። በመጨረሻም ወደ ሀገር ቤት እንዲመለሱ ጥሪ ተደርጎላቸው አልመለስም ብሎ ሚኒሶታ ሄደው ጥገኝነት ጠይቋል። በነገራችን ላይ በርካታ የአማራ ክልል የህዝብ ተወካዮች ምክር ቤት አባላት ባገኙት ቀዳዳ እየወጡ አይመለሱም። አብይ አህመድ ለዚህ የሁሉንም ፓስፖርት ይዟል አሉ። ከዚህ በኋላ አብይ አህመድ ሳይፈቅድ ለሕክምና እንኳን ከኢትዮጵያ መውጣት የማይችሉ የብልጽግና ባለስልጣናት፣ በተለይ የአማራ ብልጽግና ባለስልጣናት ሁሉ ነገራቸው በአብይ ቁጥጥር ስር መግባቱን ነው እየሰማ ነው። እንግዲህ ሰሞኑንም እያየ ነው። ሁሉንም ካቢኔ አባሮ አዲስ እንዲመረጡ ተደርጓል። የተወሰኑት ሽግሽግ የተደረገበትን ሁኔታ ነው ሰሞኑን ያስተዋል ነው። ለማንኛውም ይህንን ክስተት እንዴት አየው? ብልጽግና ከምንም በላይ አደጋ ውስጥ ገብቷል። ውስጣዊ ትግል ውስጥ ነው ያለው። በዚህም በዚያም ፈተና ውስጥ እንዳለ ነው የሚነገረው። የአብይ አህመድ የሰሞኑ መፍጨርጨርና በዚህም በዚያም ከቴሌቪዥን መድረክ ላይ ያለ መጥፋቱ አንዱ ምክንያትም ውስጣዊ ቀውሱን ውጫዊ በሆነ በተለያዩ ነገሮች ለማስቀየስ እንደሆነ ይነገራልና እስቲ ይህን እንዴት አየው ትንግርቱ? መሳይ የብልጽግና አመራሮች ወይንም የብልጽግና ባለስልጣናት ባገኙት ቀዳዳ ዊንዶ ኦፍ ኦፖርቹኒቲ ነው የሚፈልጉት እንጂ ወጥተው እንዳልከው የተለያዩ ሀገራት ላይ ጥገኝነት መጠየቅ እንደሚፈልጉ ግልጽ ነው። ምክንያቱም ሀገሪቱ ውስጥ ያለው ሁኔታ ለነሱ አመቺ አይደለም። በቀጣይም የሚሆኑት ነገሮች አሁንም እየሆኑ ያሉ ነገሮች ለነሱ እዛ ተረጋግተው እንዲቀመጡ የሚያስችል አይደለም። እንደሰማነው እኔም ከዚህ በፊት ባለኝ መረጃ መሰረት በጣም በርካታ ባለስልጣናት ከሀገር እንዳይወጡ ክትትል የሚደረግባቸው ናቸው። አብዛኞቹ በአብይ አህመድ የስለላና የክትትል
እንትን ውስጥ አድማስ ውስጥ ያሉ ናቸው አብዛኞቹ ማለት ነውና ትንሽ የቀዳዳ ሲያገኙ ከሀገር ለመውጣት ፍላጎት ያላቸው ናቸው። አሁን ምንድነው እንደነዚህ አይነት ሰዎች ከሀገር ሲወጡ ለየት የሚለው ነገር ምንድነው መሳይ በሀገሪቱ ውስጥ ባለው ሁኔታ እየደረሰ ባለው የሆነ ባለው ነገር አሁን ለምሳሌ ብርቱካንን ካነሳው ነገር አንፃር የምትፈልገው ቦታ ላይ ባለመመደቧ ሊሆን ይችላል ከሀገር የወጣቸው አብዛኞቹ ለህዝብ ክብር ኖሯቸው የነጻነት ትርጉም ገብቷቸው የህዝብ ሰቆቃና ፍዳ ገብቷቸው ከወገናችንና ከህዝባችን ጋር እንቆማለን በእንደዚህ አይነት አስቸጋሪ ወቅት ስለዚህ የኢትዮጵያ ህዝብ ሳይመቸው እኛ በተናጠል ተመችቶ ልንኖር አንችልም ሁሌም ከታሪክ ጋር ከእውነት ጋር እንቆማለን ትክክል ምን ሆነው በታሪክ ምዕራፍ ነው ከህዝብ ጋር በመቆማችን እናተርፋለን ብለው እንደዛ አይነት ውሳኔ ወስነው ኦኬ ከህዝብ ጋርና ከሀገር ጋር ወግነው የሚቆሙ ሰዎች አይደሉም አብዛኞቹ የኢህአዴግ ባለስልጣናት ስብዕና እሱን የሚፈቅድ አይደለም የብልጽግና ሽማምንት ስብዕና እሱን የሚፈቅድ አይደለም መሳይ ሀገሪቱ ላይ የሆነው ነገር አብዛኞቹ ስልጣኖቻቸውን ለህዝብ እንዲያስረክቡ ሪዛይን እንዲያደርጉ የሚያደርግ ነው በርካቶቹ ማለት ነው በርካቶቹ ግን የሚሆነው ነገር የምትመለከተው ምንድነው ሰራዊት እያስፈጁ ሀገርን በጦርነት ማግደው በየጊዜው ስልጣን ሲጨመርላቸው ሹመት ሲሰጣቸው ነው የምትመለከተው እነሱም በቃን የሚሉ አይደሉ ኃላፊነት የሚወስዱ አይደሉ ተጠያቂነትን በሀገሪቱ ውስጥ እንደሌለ ትመለከታለህ ሀገሪቱ ውስጥ ያለው ቀውስ በአጠቃላይ እና ሀገሪቱ ውስጥ ለደረሰው ቀውስ ኃላፊነት ወስደው ለዚህ ተጠያቂ ነን ብለው ወይንም ደግሞ እየደረሰ ያለው ጥፋት ከህዝብ ጋር እንድንቆም ያስገድደናል ይሄንን ጥፋት ቆም ብለን እንድናይ ተገደናል ብለው ለህዝባቸው ሲሉ መከራውን ተጋፍጠው አገዛዙን ሞግተው በዚህም ምክንያት ከኃላፊነታቸው ተነስተው ከሀገር የወጡ ሰዎች ብዙ አይደሉም ምናልባት በጣት የሚቆጠሩ ጥቂት ሰዎችን ልናነሳ እንችል ይሆናል ግን በዛ ደረጃ የሚቆሙ ሰዎች እንዳልሆኑ እረዳለሁ በግል ጠብ ምክንያት ፍላጎቶቻቸው ወይንም የስልጣን የሚመደቡበት ቦታ ሲያስቆርፋቸው አንተ እንዳልከው ምናልባት ከሀገር ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ የነዚህንም ለምሳሌ ጥገኝነት ከዛ የተለየ ነገር ከዛ የተለየ ትርጉም አልሰጠው የነጻነት ዋጋ ገብቷቸው ከህዝብ ጋር ከታሪክ ጋር ከእውነት ጋር ለመቆም ፈቅደው በዛ ልክ ድፍረቱ ኖሯቸው ወጥተው አገዛዙን ለመታገል ለምሳሌ ይሄንን መለመሳይ አብዛኞቹ ከሀገር ከወጡ በኋላ ሲደበቁ ነው መታያቸው ወጥተው በአደባባይ ይጋፈጡ ምክንያቱም ያካበቱት ሀብታቸው እንዲነካባቸው አይፈልጉ ገባ የግል ኩርፊያ ያደርጉታል የግል ጠብ ጉዳይ ያደርጉታል ስለዚህ ከሀገርና ከእውነት ጋር ከህዝብ ጋር ሆነን በሀገራችን ለውጥ እንዲመጣ እንተጋለን የሚሉ ሆኖ አታገኛቸውም ብዙ ጊዜ ማለት ነው ግን ደግሞ እንዳልከው በጣም በርካታ የዚህ አገዛዙ ላይ እንግዲህ እንደምታውቀው አገዛዙ አለሁ የሚለው በሚዲያ ነው ያለው መሬት ላይ በተጨባጭ ከ4 ኪሎ እና ከአዲስ አበባ ዙሪያ ላይ እንግዲህ አምባሳደር ማሲንጋ ባንድ ወቅት የተናገረውን ታስታውሳለህ እንጦጦ ደርሰን መመለስ ምጥ ሆኖብናል ነው ያለው ዛሬ ላይ ደግሞ ያለውን የጸጥታና የደህንነት ጉዳይ ሀገሪቱ ውስጥ በምን አይነት ደረጃ ፍራጃይል እንደሆነ የምታውቀው ነው መሳይ የሀገሪቷ በተለይ የዜጎች ደህንነት ጉዳይ በምን ያህል ደረጃ አስፈሪ ደረጃ ላይ እንዳለ ታውቃለህ በየዘርፉ በኋላ ላይ እናነሳዋለን ግን ደግሞ እነዚህ ሰዎች አብዛኞቹ ያገዛዙ ባለስልጣናት በየጊዜው ለምን መሰለ እሱ በየጊዜው በሚዲያ እየወጣ የሚያወራው መሳይ ህፃናት እና የህፃናት ክፍለ ጊዜ በሚዲያ በሱ በሚታይበት ልክ ሲታይ አላውቅም እዛ ሀገር ላይ እሱ በሚታይበት ልክ የሚዲያ ጋዜጠኞች እንግዲህ በየለቱ በሚዲያ መስታወት መቅረብ ያለባቸው ግለሰቦች ጋዜጠኞች እሱ በሚቀርብበት ፍሪኩዌንሲ ልክ ሚዲያ ላይ አይቀርቡ በየለቱ የሚመጣው ለህዝቡ ሳይሆን ከስሩ ላሉት ለራሱ ካቢኔዎች በየለቱ በነገራችን ላይ ህዝብን ብቻ አይደለም የሚያታልለው የራሱን ካቢኔና የካቢኔ ሰርክልም በዛው ልክ እሱ የሚናገረውን እንዲቀበሉ በየጊዜው ኮንፊደንስ እንደሌለው ስለምታቅ ለምሳሌ ቅቡልነት እንደሌለው ስርዓቱ የምታቀበት አንደኛው መንገድ በየቦታው በየተራራው ላይ እየሄደ የቀድሞ ባለስልጣናትን እየጠራ ስለኔ ተናገሩ ሚላቸውን ነገሮች ስትመለከት በተደጋጋሚ it's a kind of confidence የለም ያ ኢትዮጵያ ውስጥ vote of confidence የለም
ኦኬ አገዛዙን ህዝብ ሲጠላው ህዝብ ሲያወግዘው ቅቡልነቱን ሲያጣ የሚጠየቅበት ቼክ የምታደርግበት የፖለቲካ ሜካኒዝም የለም ሰው ሁሉ ነገር የተሰበረ ስለሆነ እየጠራህ በሚዲያ ሰዎች ስላንተ እንዲናገሩ ታደርጋለህ ደጋግመህ በዚህ ምክንያት ቅቡልነትን ያጸና መስሎ እንዲሰማ ታደርጋለህ ማለት ነውና በዚህ ምክንያት አብዛኞቹ ከሀገር የሚወጡበት መንገድ የለም በየለቱ እሱ የሚነግራቸውን ነገር እያመኑ ዛሬ ለምሳሌ ፓርላማ ላይ የነበረው አጠቃላይ ድባብ መወራጨቱን ምኑን ስታይ እንደዛ አይነት ሀገር አይመስልህ በተጨባጭ ግን በዛ ልክ የሚያወራበት አግባብ ምንድነው የሚለውን በኋላ እናነሳዋለንና አብዛኞቹ ትንግርቱ አንድ ነገር እዚህ ላይ መጥቀስ ካለብን በተለይም የመነሻችን የወይዘሪት ብርቱካን አያኖ ጉዳይ ነው ብርቱካን አያኖን በተመለከተ እሷን ጨምሮ ወይዘሮ አስቴር ማሞ ሌሎችም ብልጽግናን በአሁን ሰዓት እየተለዩ ውጭ የሚወጡትና ከወጡም በኋላ ድምጻቸውን የሚያጠፉት ሰዎችን በተመለከተ የብልጽግና ሰዎችን ያልከው ነገር በደንብ ሊሰመርበት ይገባል ህዝብ ተበደለ ህዝብ ተጎሳቆለ ህዝብ ከፍተኛ ችግር ውስጥ ነው አለ ብለው በዛ ተቆጭተው በዛ እንደው ያ ስሜት ተሰምቷቸው ወጡ ብሎ ለመናገር የሚያስደፍር አይደለም ወይዘሪት ብርቱካን አያኖን በተመለከተ ብዙ መረጃዎችን ከዚህ በፊትም አውጥተናል ፊቷ ላይ ለወጣ አንድ የተወሰነ ነገር ማስተካከያ ብላ ለአንድ ሆስፒታል ቪዚት በዱባይ ላደረገችው $70,000 ያወጣች ናት ከፍተኛ ዝርፊያ ውስጥ ያለች ሴት እንደሆነች በተደጋጋሚ ይወጣል አብይ አህመድም አይን ያወጣ ዝርፊያ እየተከናወነ ስላለ እሷ ደግሞ ከሌላ መዋቅር ጋር እየሰራች እንደሆነ ስለደረሰባት ነው ወዲያውኑ እርምጃ ወስዶ ከውጭ ጉዳይ ሚኒስትር ዴኤታነት አንስቷት ሌላኛውን በተመሳሳይ ዝርፊያ ውስጥ ያለን አቶ ብርሃኑ ጸጋይ የተባለን ከጅቡቲ አምባሳደርነት ወደ ውጭ ጉዳይ ሚኒስትር አምጥቶ በተመሳሳይ ቦታ ያስቀመጠው ሁለቱም ሌቦች ናቸው የመዋቅር ልዩነት ነው እሷ ከሌላ መዋቅር ጋር ናት ብርሃኑ ጸጋይ ከአብይ መዋቅር ጋር ስላለ ነው ወደ ቦታ የመጣው እንጂ ለህዝብ አስበው ለህዝብ ተቆርቆሮ በአብይም ሆነ በዛኛው ወገን በዚህ ደረጃ የሚገለጽ ምንም ነገር የለም እሷ በጣም ከፍተኛ የሆነ ሙስና ውስጥ ገብታለች ዲፕሎማት ሲመደብ አታሼ ሲመደብ የሆነ ቦታ ላይ አምባሳደር ሲመደብ የተወሰነ ወራት ደሞዝ ወይም ደግሞ ከደሞዙ የኛል ፐርሰንት እሷ ለአካውንቷ ገቢ እንዲደረግ አስቀድማ ስምምነት አድርጋ ነው ሹመት ሁሉ እንዲሰጥ የምታደርገው ከፍተኛ ሌብነት ውስጥ የገባች ሴት ናት ወይዘሮ አስቴር ማሞም አንድም ቀን ለህዝብ በደል አንድም ቀን የኦሮሞ ህዝብ ተበደለ ኢትዮጵያ ህዝብ ተበደለ ብላ ስትናገር ሰምተን አናውቅም ሰሞኑንም ይሄን እርምጃ ስትወስድ ምናልባት ምክንያት ካላት ብለን በእጅ ስልኳ ላይ ደውለን ደጋግመን ልናገኛት ያደረግነው ጥረት አልተሳካም ምክንያት ካላት ጥገኝነት የጠየቁት በዚህ ምክንያት ነው ምትል ከሆነም ወጣ እንድትናገር ትጠየቃለች ትጠበቃለች ለማንኛውም እንዳልከው ነው የብልጽግና ባለስልጣናት ስለ ህዝብ አስበው አይደለም መንግስትንም ወይም አብይን የሚለዩት መውጫ ቀዳዳ እየፈለጉ ነው እንደነገዱ አንዳርጋቸው እንደነታየ ደንዳ አይነቱ ደግሞ ከነዛ ውስጥ አንድ ላይ ማስገባት የለብንም ዋጋ እየከፈሉ ነው በዚህ ሙስና ዋና ምንድነው መተንፈሻ በሆነበት የብልጽግና መንደር ውስጥ ይቅርበን ብለው እስር ቤትንም ሆነ ስደትን የመረጡት እንደነዚህ አይነት ባለስልጣናት ደግሞ ከነ አስቴር ማሞ ከነ ወይዘሮ ብርቱካን አያኖ ጋር አብረው እንደው ሊወቀሱ የሚገባቸው አይደሉም ለማለት ነው ምናልባት ትንግርቱ ሐሳቤን አግኝተው ከሆነ ተነታየ ያው እስር ቤት ነው ያሉት በጣም ጥቂቶቹ ወጥተው ትግል ያደርጋሉ አሁን እኔ የማይገባኝ ነገር ምንድነው ከዚህ አገዛዝ ከተለየ በኋላ ማትታገልበት ምክንያት ምንድነው ያገዛዝ በሀገርና በህዝብ ላይ ያመጣ ያለው ጉዳት አምኖህ ገብቶ ከመጣ ለምንድነው ትግል ማታደርግ ለምንድነው የምትደበቀው ወታደሮችንም ወታደራዊ መኮንኖችንም ጭምር ነው ይሄን ጥያቄ የምጠይቀው ሊቃኖችንም ጭምር ምሁራንን ከሀገር የሚሰደዱ ሰዎች ለምንድነው ኢኮኖሚክ ማይግራንቶች የሚሆኑት ኢትዮጵያ ውስጥ ትላንትና የነበሩበት ኑሮ ነው መሳይል በዚህ በሜሪላንድ አሁን በጣም በርካታ ሊቃን ናቸው አዲስ አበባ ዩኒቨርሲቲ አሁን ሰው ስለመኖሩ አላውቅም ከስኩል ኦፍ ሎው ብቻ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎው ብቻ 12 ዶክተሮችን ነው እዚህ ያገኘው 12 ካንድ ስኩል ነው ማለት ምንድነው እየተካሄደ ያለው ሀገሪቱ ውስጥ ማን ቀረ ነው የምትለው መሳይ ብሬኑን ነው ምነግርህ በልሂቃን ደረጃ እና ከወጣህ በኋላ ደግሞ የወጣህበት ምክንያት ግልጽ ነው ሀገሪቱ ውስጥ ያለው ሁኔታ ግልጽ ነው ሰው ሀገራችንን ለጥፋት አስረክበን በሄድንባቸው ቦታዎች ላይ ደልቶን እንድንቀመጥ አይደለም የሚጠበቀው
ከዚህ በፊት እለዋለሁ ራስ ሙሉጌታ በርካታ ኢትዮጵያን ጣሊያን ዳግም የወረራት ጊዜ መሳይ በፈረንሳይ የህግ ትምህርታቸውን አቋርጠው የ16 እና የ17 የ18 ዓመት ወጣቶች አገራቸው ዘምተው አሸንጌ ላይ ትግራይ በተለያየ ቦታ ላይ ነው የሞቱት። በውጭ ሀገር የነበሩ የኢትዮጵያ ተማሪዎች ኢትዮጵያ ተወረረች ብለው ገብተው ወገናችን ጋር ነው የወገናችን ዕጣ ፈንታ ነው የምንጋራው ብለው ዛሬ ይሄ አገዛዝ በሀገርና በህዝብ ላይ ያደረሰ ያለው ግፍ በቃ ሊባል ይገባዋል የሚሉ ሰዎች ሲወጡ ካገዛዙ እንደ አይጥ ጉርጓድ ውስጥ የሚቀበሩበት ወይንም የሚደበቁበት ምክንያት አይታየኝም። ነው ሀገሪቱ ውስጥ ያለውን ንብረታችንን ይወስዳል ምናምን ሀገሪቱ ውስጥ ንብረታችንን አይደለም ሀገር ነጥቆሃል እኮ አገዛዙ። የኢትዮጵያ ህዝብ በመሰረቱ ለሚያፈራውም ንብረት ለህይወቱም ዋስትና የሌለው በምድር ላይ እጅግ የተጎሳቆለው ህዝብ ነው። እኔ በማስረጃ ነው መከራከረው። ይሄ ምንም አይነት ህጋዊ ፕሮቴክሽን የሌለው ህዝብ ነው የኢትዮጵያ ህዝብ። በራሱ ሀገር መንግስት ጦርነት የታወጀበት ህዝብ እና ይሄንን እያዩ ከወጡ በኋላ ኢንዲፈረንት መሆን ይቻላል ወይ? አይቶ እንዳላየ መሆን የሚቻልበት ሁኔታ ነው ወይ ሀገሪቱ ውስጥ ያለው? እስኪ እነሱ የገዙት ድሮን መሳይ አንድ ቀን ሌላ ቦታ ላይ ለሌላ ተልኮ ድሮን ተጠቀምን ሲሉ ሰምተህ ታውቃለህ? ኢትዮጵያውያንን ከየመን ከሁቲ ታጣቂዎች ወይንም ከሌሎች ታጣቂዎች ለማስለቀቅ ድሮን ተጠቀምን ሲል ሰምተው ታውቃለህ? አገዛዙ አንድ ቀን የኢትዮጵያን ህዝብ ክብር ለማስጠበቅ ወታደራዊ እርምጃ ወሰድን የሚሉበት ጊዜ አለ አልነበርም። ያለፉትን 7 ዓመታት የሚያመርቱትን መሳሪያ የሚገዙትን መሳሪያ ሁሉን የሀገሪቷን ሀብት ሸጠው ጦርነት ነበር ህዝብ ላይ ሲያውጁ ነበር። እነዚህ ሰዎች ባሉበት ሁኔታ ውስጥ ከነዚህ ሰዎች ተለይተን ገብቶን የወጣ ነው ካሉ አምነን ከህዝብ ጋር ለመቆምና ከህዝብ ጋር ለመታገል ነው የወጣ ነው ካሉ ከህዝብ ጋር መተው መታገል ነው ያለባቸው። በአደባባይ ወጥተው ለምን ካገዛዙ ኢፌክት እንዳደረጉ መናገር ነው ያለባቸው ብዬ ነው ማምነው መሳይ። ግን ደግሞ ኦፖርቹኒስት ናቸው አብዛኞቹ። ኦፖርቹኒስት መሆናቸውን የምታውቀው በማድፈጣቸው። አገዛዙ ውስጥ ያሉትም ባለስልጣናት አብዛኞቹ ፋኖ ወደፊት የገፋ ሲመስላቸው ለኛ ይጽፋሉ እንውጣ እያሉ። እኛ እኮ ከትግሉ ጋር ነው ያለነው ከህዝብ ጋር ነው ያለነው ይሄ አገዛዝ እኮ መወገድ ያለበት ነው መተባበር በመንፈልገው መንገድ መተባበር እንፈልጋለን ይላሉ። አገዛዙ ደግሞ አሁን እንኳን በተወሰነ መንገድ እንግዲህ ወታደር በተመረቀ ቁጥር ሻንጣቸውን የሚያነሱና የሚያስቀምጡ አሉ። የደሃ ልጅ እየገባ ባለቀ ቁጥር የነሱ መቀጠልና ለመቀጠል ማለት ነውና መሳይ በእነዛ አይነት እንትን የሚያደርጉ ናቸው አብዛኞቹ። እንደዚህ አይነት ትዊስት ውስጥ የገቡ ናቸው። በተጨባጭ ከህዝብና ከሀገር እውነት ጋር እንቆማለን ብለው በድፍረት አገዛዙን ለመታገል የቆረጡ ወጥተውም ይታገላሉ። እዛም ሆነው በድፍረት ላመኑበት ዓላማ ይታሰራሉ፣ በትግል ሜዳ ይገባሉ፣ ይዋደቃሉ። ይሄንን አይነት ትግል እያደረጉ እንዳሉ ትመለከታለህ ማለት ነውና እነዚህ ሰዎች ወጡም ገቡም ጉዳያችን አይደለም። ይሄ አገዛዝን በተመለከተ የሚደረግ ትግል ግን ለአፍታም ቢሆን ሰዎች ስለመጡ በብዛታና ምንም አይደለም ወጡ ገቡ በሚለው አይደለም። ዋናው ነገር ህዝብ እያደረገ ያለው ትግል ዞሮ ዞሮ ያሸንፋል። አገዛዝን እንደዚህ አይነት ግፈኛ አገዛዝን ከህዝብ ጫንቃ ላይ ለማውረድ የሚደረገው ትግል በሀገሪቱ ውስጥ ተጨባጭ ለውጥ፣ ሰላምና ዴሞክራሲያዊ ሽግግር በሀገሪቱ ላይ እንዲመጣ የሚያስችል ትግል ማድረግ ተገቢ ነው። ለዚህ ደግሞ ቢያንስ የገባቸው ሰዎች ከተሰለፉ በቂ ነው ውጤት ማምጣት ይቻላል ብዬ አምናለሁ መሳይ። ትንግርቱ ያው ቀደም ሲል እንዳልነውም በተለይ አማራ ተወላጅ ሆኖ ምክንያቱም በአሁን ሰዓት በአብይ አህመድ ኢላማ ተደርገው ታርጌት ተደርገው እየተጠቁ ያሉት የአማራ ብሔር ተወላጆች ናቸው። አምናቸውም የራሱ ሆነው አጎንብሰው ማሸርግደውለትም እንደፈለገ እንደ ሙዝ ልጣጭላቸው ላይ የወጣም እየደፈጠጣቸውም አሁንም ድረስ የማያምናቸው የአማራ ክልል ባለስልጣናት ከሁለቱም ያልሆኑ ከህዝብም ሳይሆኑ ከአብይ አህመድም ሳይሆኑ መጨረሻቸው አጓጉል የሆኑ የአማራ ክልል ምስለኔ ባለስልጣናትም ሆነ ሌሎችም ከዚህ እንኳን መማር አልቻሉም። እዚህ ውጭ ወጥተውም በዛው ደብዛቸው የሚጠፋ ድምጻቸው የሚጠፋ ብዙ አይተናል።
አንድ ቀን በስም ዝርዝር እየጠቀስን ሁሉንም እናጋልጥ እንደሚሆን ተስፋ አደርጋለሁ። እስቲ ወደ ዛሬው የአብይ አህመድ መድረክ እንምጣ። እንደው በጥቅሉ እንዴት አየኸው? አብይ አህመድ ሲወራጭ ነበረ፣ አብይ አህመድ ሲደነፋ ነበረ፣ አብይ አህመድ ሲቀጥፍ ሲዋሽ ነው የዋለው። አንድም እውነት አልተናገረም። መሬት ላይ የሌለ አየር ላይ ተንሳፈፈ የእድገት ምንድነው ዲስኩሮችን ሲያሰማ ነው ያለው። ምናልባት አንተ ጠቅለል አድርገህ በየአንዳንድ ጎላጎላ ባሉት ላይ በዝርዝር እንወያያለን። ግን ስታዩ አጠቃላይ ፓርላማው መድረክ እንዴት ነው ያየኸው? የኢትዮጵያ ፓርላማ አልነበረም የሚመስለው። ታርጌት በኤርትራ ጉዳይ ጀምሮ በኤርትራ ነው የጨረሰው አጠቃላይ ንግግሩን ማለት ነው። የሁሉ ነገር የእያንዳንዱ የኢትዮጵያ ውስጥ ያለ ምስቅልቅል ውጤት እና መነሻ እና መዳረሻውም ጭምር ኤርትራ እንደሆነ ነው ሲያነሳ የነበረው። ለኔ ከመሬት ላይ ካለው ተጨባጭ ሁኔታ የተፋታ ነው እና በሀገሪቱ ውስጥ ላለው የኢኮኖሚ ስብራት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ረሃብ ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ጦርነት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው የኢኮኖሚ ስብራት፣ የገንዘብ መላሸቅ፣ በየዘርፉ ለምታያቸው በሀገሪቱ ውስጥ ያጋጠሙ ዘርፈ ብዙ ክራይሲሶች መሳይ የኢትዮጵያ ውስጥ ያለው አንድ ወይንም ሁለት ስብራት አይደለም ያለው፣ ዘርፈ ብዙ ክራይሲስ ነው ያለው እና በርካታ ቀውስ ያለበት ሀገር ላይ አሁንም አገዛዙ ሀገሪቱ ውስጥ የተሻለ የፖለቲካ መፍትሄ የሚመጣበትን እድል ሙሉ ለሙሉ እንደዘጋ ማሳያ ነበር የዛሬው ውሎ። አብዛኞቹ ነገሮች ክህደት የነበሩበት በተጨባጭ ህዝብ የሚኖረውና የሚያውቀው ነገር የተካደበት ነበር የነበረው። በየዘርፉ እንዳልከው ልናየው እንችላለን። አብዛኛው አልቲሜትሊ የነበረው ነገር የትርክት ለውጥ ተመልክቼበታለሁ፣ የመረጃ መፋለስ ተመልክቼበታለሁ። ተጨባጭ ፖለቲካዊ መፍትሄ እንደሌለ ትላንትንም ዛሬንም ነገንም የሚረዱበት አግባብ በሀገሪቱ ውስጥ የተሻለ ሰላምና ሀገራዊ መረጋጋት እንዲመጣ ፍላጎት እንደሌላቸው ተረድቼበታለሁ። በሁሉም ዘርፎች ማለት ነው የሚነሱት ነገሮች በተጨባጭ አገዛዙ ከፕሮፓጋንዳ የዘለለ ተጨባጭ መፍትሄ ለማምጣት ቁርጠኛ እንዳልሆነ ዛሬም ማሳያ ነው። ሀገሪቱ ውስጥ የቀጠሉት ጦርነቶች በምንም አይነት መንገድ ሰላማዊ መፍትሄና ልባት እንደማይኖራቸው የታየበት እና ይናገር የነበረበት አግባብ ይናገር የነበረበት ህብረት በተጨባጭ ለሚነሱ ተጨባጭ ችግሮች ምላሽ ለመስጠት ሳይሆን ነው ዝም ብሎ ጀብደኝነትን በተለይ ደግሞ ይሄ አገዛዝ በብዛት በፕሮፓጋንዳ የተሳከረ የተፋለሰ አገዛዝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ዋነኛ ግብአቱ አድርጎ በሱ መተዳደር ይፈልጋል። የምናውቀውን እውነት የምታውቁትን እውነት ህዝብ የሚያውቀውን እውነት ህዝብ ራሱ እንዳውት እንዲያደርግ ያስገድደዋል። ለምሳሌ ልማትን የሚገልጽበት ለምሳሌ ኢኮኖሚውን ያነሳበትን መንገድ ብትመለከተው እኔ እስከዛሬ ድረስ ማውቀው በዓለም ላይ አሉ የሚባሉ ተጨባጭ ኢኮኖሚ መመዘኛዎች 4 ወይንም 5 ናቸው። አንደኛው ጂዲፒ ነው፣ ግሮስ ዶሜስቲክ ፕሮዳክት በሀገሪቱ ውስጥ የሚመረት ጥቅል ምርትና አገልግሎት ነው። ምርትና ምርታማነት ማደግ እና በሀገሪቱ ውስጥ ያለ የአገልግሎት እድገት ተለክቶ የሚቀመጥበት ማሳያ ነው። አሃዛዊ ማሳያ ወይንም ማንጸሪያ ነው። አፍንጫችሁ አሽትቶ ነው የኢኮኖሚ ለውጥ በሀገሪቱ ውስጥ እንዳለ ልትገነዘቡ የሚገባው ነው የሚለው እሱ። የትኛውም ስኩል ኦፍ ኢኮኖሚክስ በአፍንጫ በማሽተት የሀገርን እድገት መለካት እንደሚቻል አልሰማንም፣ አልተማርንም፣ አናውቅም። ምን ያህል ከእውነት እንደተፋታና ለሚነሱ ተጨባጭ አሃዛዊ ጥያቄዎች የሚሰጣቸውን ዳይቨርትድ የሆኑ ምላሾች ነው ምነግር። ክቡር ዶክተር ደሳለኝ ጫኔ ያነሳው ጥያቄ ላይ አሃዛዊ መከራከሪያዎችን አቅርቧል። የሀገሪቱ የድህነት መጠን አገዛዙ በተደጋጋሚ የሚጠቅሳቸውን ተቋማት እንኳን መነሻ አድርገን ብናይ በሀገሪቱ ውስጥ ያለውን የድህነት መጠን ምጣኔ በከፍተኛ ደረጃ እያደገ ሀገሪቱ ውስጥ ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ወድቋል ነው በዓለም አቀፍ ደረጃ ያለው ሪፖርት። በገጠር የነበረው የድህነት ምጣኔ ከ33 በመቶ ወደ 47 በመቶ አሻቅቧል ነው በዓለም አቀፍ ደረጃ ያለው ሪፖርት። እሱ
አሽትቱት ልማቱን ይልሃል። ሌላኛው HDI ነው፣ Human Development Index ነው፣ ልማትን የምንለካበት Human Development Index ቢያንስ 3 ነገሮች አሉት የሰው ልማት ላይ ስለሚሰራ። አንደኛው የሰዎች የመኖር ምጣኔ ነው፣ Human Life Expectancy የምንለው። ሁለተኛው ትምህርት ነው፣ ሶስተኛው ደግሞ ኢንካም ነው። ዜጎች የመኖር እድሜያቸው ከተሻሻለ የትምህርት በትምህርት ያላቸው ተደራሽነት ከጨመረ እና ደግሞ ገቢያቸው ከጨመረ ኢንካማቸው ከጨመረ በህይወታቸው ላይ መሻሻል መጥቷል ብሎ ቢያንስ በእነዚህ 3 መመዘኛዎች ልማትን ይለካል። ምን ያህል ተማሪዎች ናቸው ሀገሪቱ ውስጥ ከትምህርት ገበታ ውጪ የሆኑት? ምን ያህል ዩኒቨርሲቲዎች ናቸው ተማሪዎችን መቀበል ያቆሙት? ቢያንስ በትምህርት እንኳን እንውሰደው ቢባል የመኖር ምጣኔን እንውሰደው፣ ሀገሪቱ ውስጥ ላይፍ ኤክስፔክተንሲውን እንውሰደው። ስንቶቹ የአማራ ክልል አሁን የጤና አክሰስ የለውም መሳይ? ትግራይን የምታውቀው፣ ፓርሻሊ ኦሮሚያ ውስጥ ያለውን ነገር የምታውቀው። ሌላኛው ኢንካም ነው። ምን ያህል ዜጎች የኑሮ ሁኔታቸው ተሻሻለ? በማሽተት አይደለም የሰው ልጆች ህይወት መቀየሩንም እናረጋግጠው። አይናችንን ገልጠን አይደለም፣ ጆሮአችንን ሰምተን አይደለም። በተጨባጭ በኑሮው ላይ እያንዳንዱ ሰው የመጣውን ለውጥ ማየት አለበት። ተጨባጭ የሆኑ ኢኮኖሚክ ኢንዲኬተሮች አሉ። ጥንቆላና ማርት አይደለም የምናምነው። ሳይንስ የዘመነበት ዘመን የተራቀቀበት ዘመን ላይ ነው ያለነው። ሌላኛው ፖቨርቲ ሬት አንደኛው ማሳያ የድህነት ምጣኔ። ከዛ ውጪ UNDP የሚጠቀምባቸው ሶሻል ዴቨሎፕመንት የሚባሉ አሉ። በትምህርት በጤና እና ሌሎች ኢንፍራስትራክቸሮችን በተመለከተ አንዳንድ ሀገራት በሳይ እነዚህ ኢንካም በሀገር ውስጥ ያለ ጥቅል ምርት እንደውም የዜጎችን መሻሻል አያሳዩም ብለው የዜጎችን ደስታ እስከመለካት የሄዱ ሀገራት አሉ። ነቡታን ለምሳሌ ግሮስ ዶሜስቲክ ሃፒነስ ይሉታል። የዜጎችን ደስታ ይለካሉ። ይሄ አገዛዝ ህዝቡ እየኖረ ያለው ተጨባጭ እነዛ ፓርላማ ውስጥ የሚያጨበጭቡት ሰዎች ቤታቸው ሲሄዱ ምናልባት የሚመገቡት የላቸው። የትምህርት ቤት ክፍያ ለልጆቻቸው መክፈል የሚችሉ አይመስለኝም ካልሰረቁ በቀር። በእርግጥ በደሞዛቸው ያንን ማድረግ አይችሉም። በየትኛው መመዘኛ ነው አሽትታቸው ልማትን ታያላችሁ የምንባለው? ነው እንደ ህዝብ ሀገሪቱ ውስጥ ያለውን የኢኮኖሚ ድቀት በምን አሃዝ ልናስቀምጠው እንችላለን? አሉ የሚባሉ የዚህ ዘርፉ ምሁራን ሊቃውንት የሚያስቀምጧቸው ማሳያዎች ቀላል አይደሉም። በሁሉም ዘርፍ ማለት ነው። በኢኮኖሚው ደረጃ ያለው ድቀት አይደለምና ዛሬ በሚቀጥሉት 10 ዓመታትና 20 ዓመታት እንዴት አድርገን ልናቃናው እንችላለን የሚል ስጋት። አንዳንዱ ኢንተርጀነሬሽናል ኢፌክት አለ። ተሸጋጋሪ የድህነት በአንዳንድ ሙሉ ለሙሉ እያወደማቸው ያሉ ክልሎች አሉ። ማህበራዊ ልማት እንዳይኖራቸው በትምህርት በጤና በምን ቦምቦችን እያወደምን አርሶ አደሩ ካልሰራ በምን መልኩ ነው ፕሮዳክቲቪቲ የሚኖረው? በየቀየው አርሶ አደሩን ግማሹን በሚሊሻ ይመለምላል፣ ግማሹን አርሶ አደር የጦርነት እንትን አድርጎታል። ሀገሪቱ በፓራሚሊተሪ በሆኑ አፓራተሶች የምትተዳደር ነች። አንድ ሀገር መሳይ በሚሊሻ መተዳደር ከጀመረ በኋላ ሀገር አይደለም፣ ኮላፕስ ያደረገ ስቴት ነው። ሚሊሻ ማለት ኮምፕሊትሊ የስቴት ፌለር ማሳያ ነው። ሚሊሻ የሚል ነገር ከተጠቀምክ በኋላ ሀገር ማለት አትችልም። ይሄንን የኢኮኖሚ ኮላፕስ ይዞ ብሌም የሚያደርገው ማንን ነው? ኤርትራን ነው። በሀገር ውስጥ በየቀኑ ለምትመለምለው ወጣቶች በየቀኑ ላለፉት 7 ዓመታት የምትማግዳቸው ወጣቶችን የምትመለምልበት አግባብ አጠቃላይ በሀገሪቱ ውስጥ ላሉ ተጨባጭ የፖለቲካ ምስቅልቅሎች
ሌሎች አካላትን ተጠያቂ ካደረግ አንደኛ በሀገሪቱ ውስጥ አሁን ለደረሱት ግፎችና መከራዎች ብቻ ሳይሆን በቀጣይ ለደረሱት ነገሮች በእርግጥ እነዚህ ሰዎች መፍትሄ ያላቸው ወይ ብለህ ብትጠይቀኝ መፍትሄ ቢኖራቸው ኖሮ ኤክስተርናላይዝ አያደርጉትም። በተጨባጭ የፖለቲካ ችግሮች ስላሉ ሀገሪቱ ውስጥ በተጨባጭ የፖለቲካ ፌለር ስላለ ሀገሪቱ ውስጥ እና በእንደዚህ አይነት ሁኔታዎች እንደዚህ አይነት ምላሾችን ሲሰጥ ተመለከታለህ። ጦርነትን ሰላምን በተመለከተ የተነሱ እያንዳንዱን በተናጠል እንመልከታቸው። ሰፋ ባለ መልኩ አጠቃላይ እይታን ነበረ እንድታጋራን የፈለኩት። ያንን በደንብ ነግረህናል። እንደው ከተለያዩ ሰዎች ጋርም እንዲስወያይ ነበረ። አጠቃላይ የፓርላማው የህዝብ ተወካዮች ምክር ቤት የዛሬው መርሃ ግብር ወደ 4 ሰዓት አካባቢ